ባንዲራ ለብሰው ማሄድ ይችላሉ። ልብስ ላይ የፈለጉትን ዲዛይን እንትን ማድረግ ይችላሉ። ያ ሀሳብን በነፃነት የመግለጽ መብት አካል ነው። ምናልባት ይሄ ሀሳብን በነፃነት መግለጽ አይደለም ከተባለ ደግሞ ያው በወንጀል ሕግ የተቀመጠ አንድ የሕግ ድንጋጌ መጣስ የግድ ይላል ማለት ነው። ምናልባት አይ ቲንክ ከአዶናይ ጋር ተያይዞ የሚነሳው ምናልባት በመከላከያ ሚኒስቴር ግቢ ያልተፈቀዱ ፎቶ ምንድን ነው ፎቶ ነው የሆነ ብቻ የሆነ እንትኖችን አንስተዋል የሚባል ነገር አለ። አይ ዶንት ኖ ሶ ሌሎቹም ቢሆኑ ያው የተያዙበት ምክንያት ሳይሆን አሁን አስፈላጊ የሚሆነው በክስ ሂደት አንድ የተያዘ ሰው ወይንም ደግሞ አንድ ሰስፔክትድ ወይንም ደግሞ አኪዩዝድ የሆኑ ሰዎች በህግ የሚጠቀሙት መብት ወይም በህግ የሰፈረላቸው መብቶች አሉ። እነዚህ መብቶች ከተጣሱ ብቻ ነው በሚዲያ ትልቅ ኢሹ ሊሆኑ የሚችለው ማለት ነው። ለምሳሌ የተከሰሱበት ወይም የተጠረጠሩበት የክስ ጉዳይ ካልተብራራ፣ ጠበቃዎቻቸውን እንዳገኙ ከተከለከሉ፣ በ48 ሰዓት ወደ ፍርድ ቤት እንዳይቀርቡ ከታገዱ ወይም ደግሞ ሌሎችም እንደዚህ ወይም ደግሞ ያለ ምክንያት የጊዜ ቀጠሮ ከተጠየቀባቸው ወዘተ እነዚህ አንድ የታዘ ሰው እንጆ የሚያደርጋቸው በኮንስቲትዩሽን የሰፈሩ መብቶች ሲጣሱ ብቻ እነዚህ ነገሮች ናቸው እንጂ አቧራ የሚያስነሱት። ከዛ ውጭ የተከሰሱበት ምክንያት ወደ ፍርድ ቤት ቀርቦ ጉዳዩ ተጣርቶ መጨረሻ ውሳኔ እስኪያገኝ ድረስ ባለው ሂደት ፖለቲካ የመንግስት ተጽዕኖ በፍርድ ቤቶች አሰራር ውስጥ ጣልቃ መግባት አስፈላጊ ነው ብዬ አላምንም። ከዛ ሲቀጥል ስለ ቲክቶክ አዋርድ ስለ ምንድን ነው ስለ ሆሞሴክሹዋሊቲ ኬዝ አለ። ሆሞሴክሹዋሊቲ ያው በኢትዮጵያ ሕግ ያስቀጣል። ለዛ በወንጀለኛ መቅጫ ሕግ አርቲክል 629 የምንለው አለ። እሱ ያው በቀላል እስራት ያስቀጣል ነው የምለው ሕጉ። ምናልባት ከባድ የሚሆነው ምናልባት ያንን ሆሞሴክሹዋሊቲ አክቱ ከአስተማሪ ጋር ከባለስልጣን ጋር ከአሰሪ ጋር ከአባት ጋር ምናምን በሚሆንበት ጊዜ ዲግሪው ከፍ ብሎ ከባድ ወንጀል የሚሆንበት ጊዜ አለ። እሱ በአኮርዲንግ ቱ አርቲክል 630 ምናምን ማለት ነው። እነዚህ ነገሮች ሁሉ የህግ ሺዎች እና በፍርድ ቤት ተጣርተው ውሳኔ የሚሰጡ ጉዳዮች ስለሆኑ ያንን ወደዛ መግፋት አስፈላጊ ነው። ግን ሚዲያን ለምን ይሄን ያህል ቢዚ እንዳደረገ እኔ ግን ግራ ገብቶኛል። ምንም በቃ ሰው ፖለቲካ የለውም ማለት ነው። አንዳንዱ እንዴ መንግስት እኮ አጀንዳ አምጥቶ አጀንዳ ለማስቀየር ነው ብሎ ክሪቲሳይዝ የሚያደርጉ ሰዎች አሉ። ለምን እነሱ በራሳቸው አጀንዳ እንደማይቆዩና መንግስት ያመጣውን አጀንዳ እያኘኩ ጊዜያቸውን ለምን እንደሚያበክኑ አዶን አንደርስታንድ አላደረግም። ከዛ ሲቀጥል ከነዳጅ ዋጋ የሚነሱ ነገሮች አሉ። የነዳጅ ዋጋ ከፍ እንድል ብዙ ፋክተሮች ሊኖሩ ይችላሉ። ለምሳሌ ኢትዮጵያ ነዳጅን ኢምፖርት ታደርጋለች። ስለዚህ በዓለም ገበያ የነዳጅ ዋጋ ከፍ ካለ ያ ምናልባት የፍራይት ኮስቶች ሊጨምሩ ይችላሉ። ሺፒንግ ኮስቶች ሊጨምሩ ይችላሉ። የኢንፍሌሽን ሊኖር ይችላል። እነዚህ ኢኮኖሚክ ሾዎች ወይም ደግሞ ትራንስፖርቴሽን እና ሎጂስቲክ ኮስቶች ሊኖሩ ይችላሉ። ታክስ ተጨምሮ ሊሆን ይችላል። እነዚህ ኢኮኖሚክ ሾዎች ስለሆኑ በማክሮ ኢኮኖሚክስ ላይ ወይም ደግሞ አሁን ያለው የኢኮኖሚ ሁኔታ ምን ይመስላል በሚለው ላይ ሰው ርዕስ አድርጎ አይወያዩበትም። ስለዚህ በዚህ ሳምንት ያው ፖለቲካችን በጣም ዘግቷል ብዬ ነው ማስበው። ይሄ ነው የኔ ሀሳብ። Thank you, Tommy. Tamrat, can I ask you something? Do you think, because ሁለት አይነት አስተያየት ነው ያለው። አንድ የሆነ አቴንሽናችንን ለመስረቅ ከሚደረግ ነገር ካለው ችግር ነው የጋዝ ምናምን ነገር የሚባል ነገር አለና የነዳጅ በሱ የተነሳ የሆነ ዳይቨርሽን አጀንዳ ለመስጠት ነው ዝም ብሎ የሳሰሩት ናቲንግ ቢዮንድ ዳት የሚል አስተሳሰብ አለ። ሌላው ደግሞ ኖ ኢንፋክት ከእነሱ ጋር ተያይዞ ነው
ማለት ብዙ ምክንያቶች ሹር ሰምተሃል። ዋን ቢንግ አጀንዳ መንግስት ብቻ አይደለም የሚሰጠው ሞር አይደለም። ቅድም ያልኩት ነበር ዲስ ጋይዝ አር ናው ኢንፍሉዌንሰርስ ባለሀብት ናቸው። ቢካዝ ዜር ጌመርስ ብዙ ከቲክቶክ ብቻ ኢትዮጵያ የሚኖሩት በጣም ብዙ ገንዘብ ነው የሚሰሩት እና ር ኤሰንሽሊ ዘመኑ ናቹራሊ የተፈጠሩ በዘመኑ የተፈጠሩ ባለሀብት ናቸው። ር ላይክ ቢካም ኤሊት እና አዶናይ ምናምን ላይፍ ሲገቡ ታያለክ ሀው ሚኒ ኦዲየንስ 14,000 ምናምን ሰዎች ነው የሚገባው ነው። ዳትስ ናት ኢዚ ምን ያህል ኢንፍሉዌንስ እንዳላቸው ማለት ነው። ኢቨን ዶ ሞስት ኦፍ ደም ዶንት ስፒክ ፖለቲክስ ግን አላቸው ተጽዕኖ ወደ ኤቨር ሙቭመንት ት ቢኖራቸው እና ሶ ዱ ዩ ቲንክ ኦልሞስት የማስፈራራት ወይ ደግሞ ይሄ እነሱን ኮንትሮል የማድረግ እንትን ነው ወይ? ቢካዝ ተከታታይ የተፈጠሩ ነገሮች አሉ ራይት ኦቨር ቲክቶከርስ እና ከቲክቶክ ላይ ራሱ አንድ አጀንዳ በጣም ብዙ አጀንዳዎች ይሰጣሉ። ፎር ኤግዛምፕል አንድ ሰው አንድ ነገር ይልና ኤቭሪበዲ ሙቭስ እናም ታኪንግ አባት ውጭም ውስጥም ያለውን ከነክት አድርጎ ሙቭመንት የሚፈጥሩ ሰዎች ናቸው እነዚህ እንዳይኸው ማለት ነው። አንዱ ክርስትና ሲሳደብ አንዱ ምናምን አንዱ እዚህ ቲክቶክ ላይ ቁጭ ብለው እናሳስረዋለን ምናምን ነገር የሚለው የመንግስት አባላትም አሉ አማንግስታስ ሁሉም አንዳንዶቹን በግልጽ እንሰማቸዋለን። አንዳንዶቹ አምሽር በፌክ አካውንት መጥተው የሚያወሩት ናቸው እና which one do you think it is in your opinion? Distraction or bigger agenda? ያ በእኔ ኦፒኒየን አንደኛ ምናልባት እንደዚህ አይነት በሚዲያ ላይ ተጽዕኖ ፈጣሪ የሆኑት ሰዎች ፖለቲካይን ይጎዳሉ ብለሽ የሚታስቢ ከሆነ ዩ ሹድ ጊቭ ሞር ፍሪደም ሀሳባቸውን በነፃነት እንዲገልጹ ወደ አንቺ እንዳይመጡ አንቺን እንዳይቃወሙ ሞር ፍሪደም መስጠት ነው እንጂ እነሱ ሪፕሬስ ለማድረግ ለማሰር ማሄድ ፖለቲካሊ ሮንግ ካልኩሌሽን ነው ብዬ አምናለሁ። ብልጽግናም በዛው ልክ ይሻወዳል ብዬ አላስብም። አይዶ ነው። ሁለተኛው ፖይንት እንደ ፈርስት ፕሌስ ለምሳሌ እነዚህ ልጆች አሁን ለምሳሌ አዶናይ ዶንት ሃቭ ኤኒ ፖለቲካል ሞቲቬሽን የሚያደርጉት ነገር የሚናገረው ነገር ምንም ፖለቲካሊ ሳብስታንስ የለውም። ልጁ በዛው ልክ የኢትዮጵያን ፖለቲካ ሴራ የሚያውቅ ልጅ አይደለም። ኦዲየንስ አለው። ኦኬ ሶ ኦዲየንሱን አንቺ ኦርጋናይዝ አድርገሽ ለፖለቲካ ፐርፐዝ ማትጠቀሚ ከሆነና ግልጽ የሆነ የፖለቲካ ፕላን ከሌለሽ ምንም መንግስትን የሚያሰጋው ነገር የለም። ሶ ከዚህ አንጻር መንግስት ይሄን ትልቅ ነገር ያደርገዋል ብዬ እኔ አላምንም። ኮምፕሊትሊ ቡልሽት ነው። በታምራት ፎር ገቨርንመንት እንደ ፔረንድ የሆነ ነገር ተቃዋሚ የሆነ ነገር የሚደነብር መንግስት ኦር ዲክቴተር ዶንት ዩ ቲንክ ፍርሃት ፖስብል እንትን አለ ብለህ አታምንም? ሪሊ አንደርስቲሜት ማድረግ እንችላለን። ምን ይከሰታል? ለምሳሌ ኦኬ ምን ያደርጋሉ? አሁን ለምሳሌ እነዚህ ልጆች ኦኬ አሁን የታሰሩ ልጆች በቃ ጅስት ሊቀቂያቸው እና ፖለቲካ ይስሩ እና ምን ያደርጋሉ? ለምሳሌ አንድ ፎርስ የላቸው። ለምሳሌ የታጥቀው ቢሆን ኖሮ የታጠቁ ቡድኖቻቸውን ሊቀሰቅሱብሽ ይችላሉ። በመንግስት ላይ ትልቅ ጫና ማሳደር ይችላሉ። እነሱ ምንም ነገር የላቸውም። እና ቲፒኤልኤፍን የታጠቁ እና ፋኖን እንትኖችን እንደዚህ የሚያሾፍ መንግስት አሁን እነሱ ገብተው ተናገሩ አልተናገሩ ሚዲያ ላይ 20 ሚሊዮን ህዝብ 100 ሚሊዮን ህዝብ ተከተላቸው ገቨርንመንት ደዝ ነው ኬር አባውት ደም። ምክንያቱም ምንም ሳብስታንስ ታምራት ቢካዝ የገቨርንመንት ተወካዮች እኮ አሉ። ታምራት ሀወይ እዚህ አፕ ላይ አሉ አይደለ? ስራዬ ብለው መጥተው ቢካዝ ዴርስ በጣም የማትነቀው ፖፑሌሽን አለ እዚህ አፕ ላይ አይደለም? ያ ሚዲያ ላይ የሚዲያ ሮል አለ እኮ። የሚዲያ ሮል ሳይሆን የሚዲያ ሮል ያንን ሮል ተጠቅሞ ሰብስታንሻል የሆነ ፖለቲክስ ሰርቶ የሆነ ማስ ማለት ነው። በቃ እነዚህ ሰዎች ይሄን ህዝብ ሞቢላይዝ ማድረግ ይችላሉ። ማንን ነው? ለምሳሌ ኦኬ የሆነ ቤዝ ያስፈልጋል። ለምሳሌ ራቁቱን የወጣችው ልጅ ወይም ደግሞ እዛ አዳማ ሄዶ የታዘው በሆሞሴክሹዋሊቲ የተከሰሱ ወይም አዶናይ በቃ ይሄን ማስ ወይም ደግሞ ይሄን ሶሻል ቤዝ በመንግስት ላይ ሞቢላይዝ አድርጎ መንግስት ያስጨንቋል። ምትዩ ምንድን ነው? ኢትዮጵያኒስቱን ነው የሚቀሰቅሱት
ፋኖን ነው የሚቀሰቅሱት። የሆነ ሳብስታንሻል ቤዝ እኮ የለም። እና ዶናይ እኮ የሚሰሩት ስራ ሰላሚና እኮ ለመንግስት እኮ በጣም ጠቃሚ ነው። ምክንያቱም ይሄ የብሔርተኞቹ ድምፅ እንዳይሰማ ነው የሚያደርጉት እኮ። ይሄ ሚዲያ ላይ ያለውን እንዳለ ድምፅ ወደ ሌላ አቅጣጫ መውሰዳቸው እንደውም መንግስትን ይጠቅመዋል እንጂ አይጎዳውም። ይበልጥ በጣም ነው የሚፈልጋቸው። ይሄ ብሔር ላይ የሚንቀሳቀሱ ሰዎች ድምፃቸው እንዲጠፋ ነው የሚያደርጉት። ከዛ በተረፈ ግን እኔ ሰላም ያልገባኝ ነገር መሰለሽ፣ እንደውም ይሄ እኔ የዜጋ ፖለቲካ ነው የምደግፈው። እዚህ ውስጥም 1-2-3 ሰዎች አሉ የዜጋ ፖለቲካ የሚደግፉት። እኔ አዶናይን የምደግፈው ልጅ ብሩክ ይቀጥላል። አንድ ደቂቃ ሊናገርና ከዛ አሁን ሰላሚና አሁን ያነሳሽው ይመስል ለእኔ ትርጉም የማይሰጠኝ ምን እንደሆነ ልንገርሽ። I don't have any concrete ground. I don't have a concrete reason. Justification የለኝም። ለምሳሌ ይሄኛው አጀንዳ ከመንግስት ወደዚህ በቃ ዝም ብሎ እንደመጣ ማለት ነው እና ተገፍቶ ወደዚህ ወደ ቲክቶክ እንደመጣ ምንም አይነት ጀስቲፊኬሽን የለኝም። ምንም አይነት ኤቪደንስ የለኝም። ምንም አይነት ሪዝን የለኝም። ሰዎች ፕሪዝምሽናቸውን ነው አንዋራንትድ ፕሪዘምፕሽን አላቸው ማለት ግምት አላቸው። ግምታቸውን ደግሞ ኮንክሪት በሆነ መልኩ ኤክስፕሌን አደረጉም። በቃ መንግስት እንደዚህ ሆኖ ነው የዘይት ዋጋ የነዳጅ ዋጋ ነው ይሉሻል፣ ወይም ደግሞ ከሻዕቢያ ጋር ተያይዞ ነው ይሉሻል እና የተለያየ ነገር ነው የሚያወሩት። መንግስት አጀንዳ ሰጥቶ ነው ይሉሻል። ግን ትላንት ወዲያ መንግስት ይሄ አጀንዳ እኮ አጀንዳ አስቀይሮ ነው የሚልሽ ሰው ዛሬም ስለ እነዚህ ስለ ቲክቶከሮች ሲናገር ስትሰሚ የፖለቲካ ውሃ የላቸውም እነዚህ ሰዎች። ኦኬ ትላንት ወዲያ ይሄ የመንግስት አጀንዳ ነው ካሉ ያንን ጥለው ማለት ነው በቃ በአንቺ ፊት የተቀመጠውን አጀንዳ ጥለሽ አንቺ የራስሽን አጀንዳ ነው ማራመድ ያለብሽ። ትላንት ወዲያ ይሄ የመንግስት አጀንዳ ነው ካልሽ ዛሬ በተመሳሳይ ቶፒክ ላይ ጊዜ የሚያባክን ሰው ከሆነ ሰው በቃ ምንም አትረጂውም ማለት ነው። ምክንያት ዝም ብሎ ገምቶ ነው እንጂ የሚያወራው ምንም ኮንክሪት ቤዝ የለውም ብዬ ነው ማምነው እና እኔ በዛ መልኩ ነው የምረዳው። ሰላሚና ኦኬ፣ እኔ 2 ደቂቃ ልሰድብሽ እና ሰላሚና ለትሪያንግል ምናምን ትሄዳቸዋለሽ። ምን መሰለሽ፣ እኔ የብሔር ፖለቲካ የምታራምዱ ሰዎች ልክ እነዚህ የዜጋ ፖለቲካ ለእኛ ለምናራምደው ሰዎች እንቅፋት ነው የምትሆኑት። ምክንያቱም አሁን ለምሳሌ እኔ አዶናይን መታሰሩን አልደግፍም፣ መቃወም አለው። ምክንያቱም እንደ ዜጋ ነው፣ እሱን እንደ ብሔር ምናምን አይደለም ትሪት የማደርገው። እንደ ዜጋ የሚደርስበት ነገር ያናደኛል። ነገር ግን እንደ ዜጋ ጥያቄዎቻችንን እንዳትጠይቅ በብሔር የተደራጃችሁ ሰዎች ለመንግስት እንቅፋት ስለምትሆኑ መንግስት እናንተን ማስደገፊያ ያደርጋል። ምክንያቱም የታጠቁ ኃይሎች አሉ፣ ችግር አለ፣ በዚህ በኩል በዛ በኩል ይባልና ህግና ስርዓቱ በስትክክል እንዳይሄድ ያደርጋል። ድምፃችንን ከሆነ ነገሮች ጋር ያያይዝብናል እና እናንተ ነው እንደውም ቆም ብላችሁ ማሰብ ያለባችሁ። በቃ የዜጋ ፖለቲካ ካልተከበረ የብሔር ፖለቲካም ሊከበር እንደማይችል በቃ አሁን በአዶናይ በእነዚህ በሚታሰሩ ሰዎች መንግስትን ማስጨነቅ እንዳንችል የተሰገሰጉ ሰዎች አሉ፣ በብሔር በምናም ማለት ነው እና መንግስት ይህን ኦፖርቹኒቲ ይጠቀመዋል በቃ ጥሩ ሰዓት እስኪያገኝ ማለት ነው። ስለዚህ እናንተ ነው እንደውም ቆም ብላችሁ ማሰብ ያለባችሁ። እናንተ ቆም ብላችሁ ከብሔር ፖለቲካ ወጥታችሁ እያንዳንዱ ግለሰብ ኢትዮጵያ ውስጥ ህግና ስርዓትን በተመለከተ መብቱ ሊጠበቅ ይገባል ብላችሁ ስትቆሙ ሁላችንም እንቆማለን፣ መንግስትም አቅም ያጣል። አሁን ግን አብረን መቆም አንችልም። ምክንያቱም አብረን ማንቆምበት የተለያዩ ጠርዞች ስላሉን ያ ነገር ኦፖርቹኒቲው ለመንግስት ያሳፋለታል። ስለዚህ እንደ አዶናይ አይነት ሰዎች ሲገቡ የሚፈልግ ሰው ወደ ብሔሩ ይጎትተዋል፣ የሚፈልግ ሰው ወደ ሌላ ቦታ ይጎትተዋል። ስለዚህ በመሀል እንደ አዶናይ አይነቱ ያለምንም አግባብ እስር ቤት ይበሰብሳል ማለት ነው እና እንደዚህ አይነት ነገር ላይ ቆም ብላችሁ እንደው ማሰብ ያለባችሁ እኔ እንደሚታየኝ የብሔር ፖለቲካ የምታቀነቀኑ ሰዎች ናቸው። ግን with all due respect ልጅ ብሩክ ብሔር አልተነሳም። ሞስት ኦፍ ቤት እንዲሁም የገባሁት we're giving assumption እንዲሁም በአንጻሩ መንግስት ደጋፊ ነን ባዮች ናቸው። በጣም የተለያየ ፕሮፓጋንዳ ልጁ ላይ የሚሰሩት ያሉት ጀስቲፋይ ለማድረግ ማለት ነው እና ሲጀምርም የመንግስት ደጋፊ ኢትዮጵያንስ ምናምን ነገር ተው they will support anything እንጂ እዚህ 2 ፖሲቢሊቲ ነው የሰጠው። ለምንድን ነው የታሰረው? አንተ ቅድም I have no idea ነው ብለህ የመለስኩ አይደለም? For example, so it's one or the other. Is it a distraction or is it related to TikTokers? አንድ ብቻ እሱ ብቻ አይደለም የታሰረው። Of course ሌሎችም አሉ። እሱ ከነሱ የተከሰሰበትን ምክንያት it doesn't make sense ነው። Do you understand? So this has nothing to do with ብሔር። እሱም በብሔር አይደለም
የሚሰራ ነበረው ወይ ደግሞ ፖለቲካ ውስጥም አይደለም የነበረው። ግን ሰፖርት የሚያደርጉት ናቸው። ብሄር የሚያደርጉት ሲፈልጉ ኤጀንት ነው ይላሉ። እየሰማቸው ነው። እና እሱ ምክም ግን እናት ሰላሚና መመሰለሽ እያልኩሽ ያሉት ባጭሩ ምንድነው ቴምፕሬቸሩን ትለኪያለሽ፣ ሀገርሽ ያለችበትን ሁኔታ ማለት ነው። አሁን እኔ እለካለሁ ቴምፕሬቸሩን እና አንዳንድ ነገሮችን ኦኬ ይታለፍ እላለሁ። ተረዳሻ? ምክንያቱም ከባባድ ነገሮችን የምታውቂ ከሆነና ኦኬ በዚህ በኩል ችግር አለብን፣ በዚህ በኩል ችግር አለብን፣ በዚህ በኩል ችግር አለብን፣ ስለዚህ አሁን ላይ መንግስት ብናስጨንቀው ሌሎቹ እድል እንሰጣለን በሚል ዝም እንላለን እኛም ማለት ነው። ነገር ግን በዚህ በኩል ችግር አለ ተብሎ እነዚህ በብሔር ጥያቄ ወይም የትጥቅ ትግል የሚደግፉ ሰዎች ከዛ ነገር ነፃ ቢሆኑ ፊት ለፊት